በአሮጌው ጄት አሜሪካን ያስደነገጠው የኢራኑ ፓይለት፣ ያረጀው ጄት እና የፓይለቱ ምስጢራዊ ስልት። በዘመናዊው ዓለም የጦርነት የበላይነት የሚወሰነው በቴክኖሎጂ ነው ተብሎ ይታመናል። በአውሮፕላን ራዳር የማይታዩ ዘመናዊ ጀቶች፣ ስማርት ሚሳይሎች እና አርቲፊሻል ኢንተለጀንስን የሰማዩን ውጊያ ተቆጣጥሮታል። ነገር ግን ባለፈው ሰሞን በሰማይ ላይ የተከሰተው ነገር ይህንን ሕግ ሙሉ በሙሉ የሻረ ነበር። በአሜሪካና በኢራን መካከል የነበረው ውጥረት እጅግ በጠናበት በዚያ ድንገተኛ ሰዓት ዓለም ያልጠበቀችው አንድ ክስተት ተፈጠረ። እጅግ ዘመናዊ ቴክኖሎጂ የታጠቀው የአሜሪካን መከላከያ ሰራዊት ያስደነገጠው የኢራን አየር ኃይል ያሰማራው እጅግ ዘመናዊ ጀት አልነበረም። ይልቁንም በዕድሜ የገፋ ኦልድ ወይም ያረጀ የሚባል አንድ የጦር አውሮፕላን እና በውስጡ የነበረው ቆራጥ ፓይለት ነበር። ይህ ፓይለት በሰማይ ላይ አስደናቂ የሰራው ኦፕሬሽን መላው ዓለም አስደምመዋል። ለመሆኑ በዛች ሰዓት በሰማይ ላይ ምን ተፈጠረ? ፓይለቱስ ያንን አሮጌ ጀት በመጠቀም እንዴት ዘመናዊውን ሲስተም ሊያሸንፍ ቻለ? እስከ መጨረሻው አብራችሁን ቆዩ። ቀኑ አርብ ነበር። በሁለቱ ኃያላን ሀገራት መካከል ያለው ወታደራዊ ፍጥጫ የመጨረሻው ጥግ ላይ ደርሷል። የአሜሪካ ዘመናዊ የራዳር እና የሚሳይል መከላከያ ሲስተሞች ማንኛውም አይነት የጠላት ጥቃት በሰከንዶች ውስጥ ለማክሸፍ በተጠንቀቅ ላይ ነበሩ። በዚህ መሃል ነበር የኢራን አየር ኃይል ማዝያ ክፍል አንድ አስገራሚ ውሳኔ ያስተላለፈው። ወደ ሰማይ እንዲመጥቅ የተደረገው አውሮፕላን በዘመናዊነቱ የሚታወቅ ሳይሆን ከበርካታ አስርት ዓመታት በፊት የተመረተውና ብዙዎቹ ያለፈበት የሚሉት የድሮ ጀት ነበር። ይህ ጀት ዘመናዊ ዲጂታል ሲስተም የሉትም። አብዛኛው ስራ የሚሰራው በፓይለቱ በእጁና በእይታ ወይም ማኑዋል ኮንትሮል ነበር። ነገር ግን የዚህ ጀት አሮጌ መሆን ሳይታሰብ ለፓይለቱ ትልቅ ምስጢራዊ መሳሪያ ሆነለት። እንዴት መሰላችሁ? የአሜሪካ እጅግ ዘመናዊ የራዳር እና የኤሌክትሮኒክስ መከላከያ ሲስተሞች ዲዛይን የተደረጉት ዘመናዊ ዲጂታል ሞገዶችን እና የራዳር ምልክቶችን አድኖ ለማጥፋት ነው። ይህ አሮጌ ጀት ግን ያንን አይነት የዲጂታል ሞገድ ስለማመነጭ የዘመናዊ ሲስተም ራዳሮች መጀመሪያ ላይ አውሮፕላኑን እንደ ትልቅ የጦር ስጋት ሊያውቁት አይችሉም ነበር። ፓይለቱ ይህንን ድክመት ጠንቅቆ ያውቅ ነበር። በሰማይ ላይ እጅግ አደገኛ የሆነው ዝቅ ብሎ የመብረር ወይም ሎው አልቲቱድ ፍላይንግ ስልትን ተጠቀመ። ከተራሮች እና ከባህር ጠለል ጋር ተያይዞ በራዳር እይታ ስር ሳይገባ ወደ ቀጠናው ገሰገሰ። የአሜሪካ መከላከያ ክፍሎች በድንገት በአይናቸው አውሮፕላኑን ሲመለከቱ ደነገጡ። ያረጀው ጀት በሰማይ ላይ የሚያደርገው እንቅስቃሴ ፍጹም ያልተለመደና በኮምፒውተር ፕሮግራም የማይገመት ነበር። ፓይለቱ የጀቱን የሜካኒካል አቅም ጨምቆ በመጠቀም ማንም ያልጠበቀውን አስደናቂ የሰማይ ላይ ትዕይንት እና ኦፕሬሽን ኤሪያል ማኑዋል እያሳየ የታዘዘበትን ምስጢራዊ ግዳጅ በአጭር ደቂቃዎች ውስጥ ፈጽሞ ያለምንም ጉዳት ወደ መነሻ ጣቢያው ተመለሰ። ይህ ክስተት በወታደራዊ ሳይንቲስቶች ዘንድ ትልቅ መነጋገሪያ ሆነዋል። ጦርነትን የማያሸንፈው ቴክኖሎጂው ብቻ ሳይሆን ከቴክኖሎጂው በስተጀርባ ያለው የሰው ልጅ ጥበብ፣ ቆራጥነትና ስልት መሆኑን ይህ የኢራን ፓይለት በተግባር አሳይተዋል። በአሮጌ ጀት የተሰራው ይህ አስደናቂ ኦፕሬሽን በታሪክ ውስጥ የሚታወስ ሆኖ ያልፋል። እናንተስ ውድ ተመልካቾቻችን በጦርነት ጊዜ ዋና ወሳኝ ነገር ዘመናዊ ቴክኖሎጂ ነው ወይስ የፓይለቱ ብቃትና ስልት ብላችሁ ታምናላችሁ? አስተያየቶቻችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጉን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ማራኪና ወቅታዊ መረጃዎችን በፍጥነት ለማግኘት ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።